በድንገት እያጫወትኳቸው ሲቀውጡት ምንድነው ብዬ ዞር እላለሁ። እዛ ጋር ጣራ የሚሰሩ ሰዎች አሉ። እንዴት ናችሁ ማሮቼ ውዶቼ፣ ሰላም ናችሁልኝ ወይ? አላችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው? እንግዲህ አረብ ሀገር እናንተማ ምን አለባችሁ? አረብ ሀገር ናችሁ። እዚህ አሁን ኑሮ ተወዷል ለምትሉን ሰዎች እንዲህ እንደ ቀላል አይደለም ገንዘብ የሚገኘው። ልጅ ብቻ አይደለም ውሻም ይጠበቃል፣ ውሻም ይታጠባል፣ ውሻም እናጫውታለን። እና ዛሬ ውሾቼን አሰሬ ሳሎን ነገ ዛሬ ምናምን እያለ አልወሰዳቸውም። በጣም ጨነቀኝ። ፀጉራቸውም ብናኛለው እና የግድ መታጠብ ስለነበረባቸው ፀጉራቸውም አፋቸው አካባቢ አይናቸው አካባቢ በጣም ስላደገ እኔም ላይን ስላስጨነቀኝ እነሱም ደግሞ ለመብላት በደንብ ለማየትም ፀጉራቸው ችፍ ያለ ነው። እንግዲህ ታውቋቸዋላችሁ እነዚህ ትንንሾቹ ውሻዎች እና ለዛ ቀስ እያልኩኝ በመቀስ ፀጉራቸው ምናምን ላስተካክለው ነው። እስኪ አብራችሁኝ ቆዩ፣ ሰብስክራይብ አድርጉኝ እና ውሻ ያላችሁ ሰዎች ደግሞ እንዴት ናችሁ? ፍቅሩ እንዴት እያደረጋችሁ ነው? እውነት የውሻ ፍቅር አለው፣ በጣም ትግል አለው። ውሻ ማሳደግ ከባድ ነው፣ ግን ፍቅራቸው ደግሞ ከዛ ይበልጣል እና ይሄ አሳስያ ያለባችሁ ሰዎች ምናምን በጣም ተጠንቀቁ። ውሾች የመጡበት ቦታ ስለማይታወቅ የሆነ በሽታ ሊኖርባቸው ስለሚችል ሁሌም ጓንት አድርጉ፣ አፍንጫችሁ ላይ እንትን አድርጉና ያስጨንቃል። ሁሌም ቢሆን የሆነ እንትን አላቸው፣ የሆነ የሚበን ፀጉር አላቸው ምናምን እና በጣም ጥንቃቄ አድርጉ። እኔ አሁን እዚህ ቤት ውሾች ከመጡ ጊዜ ጀምሮ አፍንጫዬ ችግር አለበት፣ ግን ያው ምንም ማድረግ አልችልም። ስራ ነው ገብቷቸዋል እንጂ ያስነጥሰኛል ምናምን አልፎ አልፎ በጣም ነው የሚያስጨንቀኝ። እና ይሄውላችሁ በመቀስ እንግዲህ ቀስ ብዬ አንዳንዴ እንደ ባለሙያ መሆን ግድ ነው እና ፀጉራቸውን እዚህ ጋር እያስተካከልኩኝ ነው። ይሄ ወንድ ነው እና በምታዩት መልኩ ጸዳ አረኩት። ከዛ በኋላ ልብስ እንትን ልለው ነው፣ ልብሱን ላውልቅለት ነው ያደረገውን አንገቱ ላይ ጌጥ ነገር ላውልቅለት ነው እና ከዛ በኋላ ሻወር ላስገባቸው ላጥባቸው ነው ማለት ነው። እና በቃ ደግሞ ሲያገኟችሁ እግራችሁ ላይ ምናምን ከተኙ ለጥ ነው የሚሉት። መነሳት አይፈልጉም፣ መንቀሳቀስ ራሱ አይፈልጉም። እና በዚህ መልኩ አንገቱ ላይ ያለውን ነገር አወጣውኝ፣ ፀጉሩን አስተካከልኩለት። አፉ አካባቢ ያለውን ሙሉ ሳይሆን አፉ አካባቢ ያለውን እና የሚቀይሩትን ልብስ ተዘጋጅቷል። ገላቸው ሊታጠቡ ነው ማለት ነው። እንድትመጣ እየደነስኩላት ነው፣ ሴቷ ደግሞ ማለት ነው። እናችሁትና ሴቷ በዛ ላይ ደግሞ እርጉዝ ናት እና እንዴት እንደሚያስጨንቀኝ ብታዩ እንደ ሰው ነው ማስባት። ማለት ያው እርጉዝ ሆኜ ስለማቅ እኔም በቃ በጣም ነው የምታሳዝነኝ። ከባድ ነው እርግዝና። እሷም እንደዛ ናት እና ደግሞ ኃይለኛ ናት። ከእርግዝናው ጋር ተያይዞ ነው መሰለኝ በጣም ኃይለኛ ናት እና የቀድሞ ባሏ ነው፣ እቺ ደግሞ ሚስት ናት። እና እዚህ ፀጉሯን እያስተካከልኩላት ነው። የእሷን በጣም አድጓልና እያስተካከልኩላት ነው እና በጣም ነጭናጫ ሆናለች። ያው ይመስለኛል ከእርግዝና ጋር ተያይዞ እነሱም እንደ ሰው ሆርሞናቸው እንትን ይላል መሰለኝ። እና በዚህ መልኩ እሷንም ጸዳ አደረግኳት ይዋት እና እርጉዝ ናት እቺ ማለት ነው። አስቡ የእግዚአብሔርን ስራ። በዚች አቅሟ እርጉዝ ናት እና ገላዋን ላጥባት ነው። እንዴት እንደተጨነቅኩኝ አትጠይቁኝ። በቃ ማለት ምንም አትሆንም ወይ ምናምን ብዬ ከራሴ ጋር እዚህ ጋር እያወራሁ የነበር። እርጉዝ ስለሆነች ገብቷቸዋል እንዳትወድቅብኝ ወይ እንትን እንዳትል። እና ደግሞ ሲታጠቡ በጣም ያስፈራሉ። ብታዩ ቆዳቸው የሚላጥ ነው የሚመስሉት፣ የሚላጥ ማለት ነው። ከዛ ስታስቸግረኝ እዚህ ጋር አውጥቼ ቁጭ አደረግኳት፣ እያጠብኳት ነው። እና እርጉዝ ስለሆነች እንግዲህ በጥንቃቄ ነው ማጥባት፣ እንዳትወድቅብኝ ምናምን እንዳትሰበርብኝ ማለት ነው። እና እዚህ ጋር በረዳት አይገልጸውም ብታዩ። በቃ ቆዳዋ ራሱ በቃ የሚላጥ በቃ የሚነሳ ነው የሚመስለው። እና በጣም ተንቀጠቀጠች። በቃ እግዚአብሔር እንዴት እንደበረዳት እንደ ሰው በሏት። በቃ ብስማ አስጨነቀኝ። እኔን ራሱ ይዋት ይዋት በቃ ቆዳዋ የተላጠ ነው የሚመስለው። መጫወቻ ብሰጣት ምን ብላት በቃ እኔ እንዳቅፋት ነው የፈለገችው፣ እንዳነሳት ጨነቃት። ከዛ ጋር እስክትነሳ ማለት ነው። እና ቀፊኝ በቃ ተጠግታኝ እንዳቅፋት ነው። እቅፍ አድርጌ ብርዱን እንዳስመልጣት ነው የምትፈልገው።
ውይ ሲያሳዝን እኮ በእግዚአብሔር ስም ህይወት እና ውሻ ያላችሁ ሰዎች ፕሊስ ጥንቃቄ አድርጉ። ውሻ አፍንጫችሁ ደግሞ ችግር ካለው ብትችሉ የውሻ ስራ እንትን አትበሉ እሺ። በጣም ጥንቃቄ አድርጉ በእውነት። እኔ አፍንጫዬ ይኸውላችሁ ማሽተት በቃ ተውት። ማሽተትማ አንዳንዴ አልፎ አልፎ እንደው ኃይለኛ ሽታ ካልሆነ የሆነ እንጂ ምንም አፍንጫዬ ማሽተት ምናምን አቅተውታል። እና በጣም ጥንቃቄ አድርጉ። እኔ ግን በጣም ስለማልጠነቀቅ በጣም አፋቸው ስር ነው መሆነው ምናምን ለዛ ነው። እና እዩዋት በቃ ደስ አላት። አሁን በስማም እንዴት ደስ እንዳላት። ከዛ ተረኛው መጣ፣ ባልተብዬው መጣ ማለት ነው። ባልተብዬው መጣ ሊቀጥል ነው። እሱም ደግሞ እሱ ይሻላል ትንሽ ቆዳው እሱ ደንዳና ነው። ቢበርደውም ብዙ አይበርደውም። እዚህ ጋር ደግሞ ጓንቴ ተበላሽቷልና ሌላ ደግሞ ሄጄ ማምጣት አልቻልኩኝም። ሰዓትም ይሄዳል፣ ሌላም ስራ አለኝ እና ቶሎ ቶሎ ብዬ እነሱን ማጣጠብ ስላለብኝ መታጠብ ጀመረ። እሱ ትንሽ ጸጉሩም እንትን ነው፣ እንደሷ እንዲሚላጥ አይመስልም። እሱ ጠንካራ ነው፣ እሷ ናት ስስ። እና በዚህ መልኩ እየታጠበ ነው እላችኋለሁ። እሱ እንኳን ደስ ብሎታል፣ አልደበረውም። እና ግን ደስ ይላሉ በጣም በእውነት በጣም ነው ደስ የሚሉት። ሰው ወዶ አይደለም ውሻ የሚወደው፣ ወዶ አይደለም የምር። ውሻ ቤታችሁ ካለ ታውቁታላችሁ። በጣም ይለያል ፍቅራቸው በጣም። እነሱም ሰው ይወዳሉ በጣም በጣም ማለት ነው። ከምታስቡት በላይ ሰው ይወዳሉ በጣም። እና እዚህ ጋር በቃ ታጠበ እሱም እና ፎጣውን ለብሶ እንደሷ ሊሄድ ነው ማለት ነው። ወደ ሚስቱ ሊሄድ ነው። እንደ ልጅ በሏቸው በቃ እኮ ጌታ ሆይ። እና እዚህ ጋር እዩዋቸው እንዴት ደስ እንዳላቸው፣ እያቸው እንዴት እንደሚቦርቁ ማለት ነው። ስማ በቃ አልኳችሁ እንዴት ደስ እንዳላቸው አይገልጸውም። እዚህ ጋር ይኸው ታጠቡ፣ ምን አሉ፣ ጸዳ አሉ፣ መጫወት ጀመሩ። እና የሌለ ፍቅር ፍቅር እየተጫወቱ ነው። ታጥቦ ሲወጡ በጣም ደስተኛ ነው የሚሆኑት ብታዩ፣ ልክ እንደ ሰው። እና ደስ ብሏቸዋል። እዚህ ጋር እየተጫወቱ ነው። ልብሳቸውን ግን አልቀየሩም፣ አልለበሱም ገና። ወንዱን እንኳን እንትን አልለውም፣ ምንም አይለብስም። እሷን ግን የሆነ ነገር አንገቷ ላይ ያደርግላታለሁ። እና እዚህ ጋር የሚደረግላቸው ምትጮ ነገር አለች እና ትንንሽ ስለሆኑ ሰውዬ ምን አለኝ፣ ትንንሽ ስለሆኑ ቢጠፉ ምናምን ከደጅ ወጥተው እቺ ኪል 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 የምትል ነገር ናትና ኪል 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 በምትለው ነገር ይገኛሉ አለኝ ማለት ነው። ለዚህ ነው አንገታቸው ላይ እቺ ኪል 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 የምትደረግ ነገር የምትደረገው። እና የሆነ ነገር እንደ ልብስ ነገር፣ ልብስ በሉት እንግዲህ ለእነሱ ልብስ ነው። ጣል አደረግኩባት። እሱ እንኳን ምንም አልለበሰም። ይዋቸው እንዴት ፏ እንዳሉ ማለት ነው። አይናቸውን ቅድም ብታዩ ተሸፍኖ ነበረ እና አሁን ግን አነሳውላቸው። እንደዚህ በምታዩት መልኩ ጸዳ ብለዋሉ። ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። እናንተም ውሻ ያላችሁ ሰዎች ደግሞ ልምዳችሁን አካፍሉ፣ ቪዲዮ ስሩ። ውሻ እንደኔ ቤታችሁ ያለ እናንተም ደግሞ የውሻ ፍቅር ያለባችሁ ሰዎች ልክ እንደኔ ማለት ነው። እኔ በጣም ነው የምወዳቸው። እናቺ እርጉዝ ናት። በቃ በጣም ነው የምታሳዝነኝ። ማርያምን የሆነ የሰው አይነት እንትን አላት የሆነ ባህሪዋም ምናምን በቃ ይሄ የሚነጫነጭ እርጉዝ ታውቃላችሁ፣ እንደዛ ናት እቺ ነጯ ማለት ነው። ይሄ ባልተብዬው አስረግዟት በቃ እሱን ራሱ አንዳንዴ እንዴት ቦጭቅጭቅጭቅ እንደምታረገው ብታዩ። እና እዩት በቃ በዚህ መልኩ ታጥበዋሉ፣ ልብሳቸው ተቀይረዋል፣ ፏ ብለዋሉ። አሁን ቁርስ ይበላሉ። ጠዋት ነው ማለት ነው። እና ሰብስክራይብ አድርጉኝ፣ እወዳችኋለሁ። እኔም ወደ ስራዬ ልሂድ። ይኸው እነሱም በቃ ዞር ዞር ሊሉ ነው ቤት ውስጥ ጎብለል ሊሉ ነው። የመጀመሪያው ቪዲዮ አጥቢያቸው ተነስቼ ልብሳቸው ምናምን አልብሻቸው ተኝተን እየተጫወትን እያለ በድንገት ጎረቤት ጣራ ላይ ሰው አይተው ነው እንደዚህ ቁጭ ባልንበት ነው የቀወጡት ማለት ነው። የቅድም መጀመሪያ የሰማችሁትን ድምፅ እና ጎረቤት ጣራ ላይ ሰው አይተው እንዴት አየን ነው የሚሉት እንግዲህ። እና እዚህ ጋር ተኝተን እየተጫወትን ነበረ ማለት ነው። ከዛ